ልጁ ትንሽ ግርማ ሞገስ ረጅም ነው። ግርማ ሞገስ ቁመቱ መልኩ ምናምን እያልኩ ያው ትንሽ እንድትገምቱ ላርጋችሁ። ጥሩ ልጅ ነው ልጁ ይመስለኛል እና እሱን ለእናንተ ማስተዋወቅ ፈልጋለሁ። እናንተ የሆነ ነገር እንድትሉኝ ፈልጋለሁ በሱ ዙሪያ። እኔ በጣም መልካምነቱ ገዝቶኛል። በጣም መልካም ሰው ነው ልጁ እንደምታውቁት ነው። ትንሽ ግን ኃይለኛ ይመስላል ማለት ይሄ በቃ ነገሮች ላይ በጣም ሲሪየስ ምናምን ስለሆነ እኔ እንግዲህ ሰው አልፈራም ታውቃላችሁ። ግን እሱን ለምን እንደፈራሁት አላውቅም። ዩት ልጁን ሲንጎራደድ ያንን ሽንቱን ሲያውረገርግ አይኑ ገዳይ ጥርሱ ገዳይ ስንቴ ልሙን በዚህ ጉዳይ ወይ ቁመና ወየው ዛላ ሰው እንደህል አይበላ አለለካ የሰው ሀረግ ደረስ ክንዱ ባለማረግ ሰላም ሰላም የዚህ ዩቲዩብ ተከታታዮች እንዴት ናችሁ? ሜሪ ፒንክ ነኝ። ደህና ናችሁ? ምንድነው እናንተ ሰው ሲጠፋ ጠፋ ምናምን አትሉም እንዴ? እንዴት ናችሁ? አንድ ሳምንት ምናምን ሆኖኛል። ትንሽ ያው ጠፋ ያልንበት ምክንያት ታውቃላችሁ። ገና አሁን የመጣ ነው ከፋሚሊ ጋር ከራሳችን ጋር ጊዜ ሰተን ነው እንግዲህ ለዛ ነው የጠፋንባችሁ። እንዴት ናችሁ? ሁሉ መልካም ነው? ይሄው እንግዲህ እናንተ ባትናፍቁንም ትላለህ እኔ ናፍቃችሁኛል። እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም ደስ በሚል ቪዲዮ ነው። እርግጠኛ ነኝ የምትወዱት ቪዲዮ ነው የዛሬ ቪዲዮ የሚሆነው። ማንም ሰው ጥሩ ነገር ሲያደርግ መመስገን አለበት፣ እንደኔ ማለት ነው። እና እኔ ደግሞ በዚህ አጋጣሚ አንድ ጥሩ ነገር ያደረገልኝ ሰው ስላለ እሱን ማመስገን አለብኝ። እሱን ለማመስገን ደግሞ ግዴታ እናንተ ታስፈልጉኛላችሁ፣ ብቻዬን ማመስገን የለብኝም። ስለዚህ እሱን ነው እንግዲህ እየጠበቅኩ ያለሁት። በብዛት ታውቁታላችሁ እርግጠኛ ሆኜ የምነግራችሁ። ልጁ ትንሽ ግርማ ሞገስ ረጅም ነው። ግርማ ሞገስ ቁመቱ መልኩ ምናምን እያልኩ ያው ትንሽ እንድትገምቱ ላርጋችሁ። ዳጊ ይባላል። እንግዲህ ዳጊን ነው ዛሬ የማስተዋወቃችሁ። በጣም በህይወቴ ጥሩ ነገር አድርገውልኛል ብዬ ከማስባቸው ሰዎች አንዱ ነው። ጥሩም ነገር አድርጎልኛል በእውነት ለመናገር እና ዛሬ እሱን ለማመስገን ዛሬ እሱን ለማለት ነው ወደ እናንተ የመጣሁት። እንግዲህ ተቀጣጥረናል ከዛሬ ጋር። ዛሬ አሁን ሳየው አላየሁትም እስካሁን፣ ሳየው ለሁለተኛ ጊዜ ነው የሚሆነው። ከዚህ በፊት በአካል አንዴ ተገናኝተናል። አሁን እንግዲህ ዛሬ ሁለተኛ። በስልክ ግን 1 ወር ሙሉ በስልክ አውርተናል። እኔ ዱባይ እያለሁ በስልክ በጣም ረጅም ሰዓት እናወራ ነበር ምናምን። ጥሩ ልጅ ነው ልጁ ይመስለኛል እና እሱን ለእናንተ ማስተዋወቅ ፈልጋለሁ። እናንተ የሆነ ነገር እንድትሉኝ ፈልጋለሁ በሱ ዙሪያ። እኔ በጣም መልካምነቱ ገዝቶኛል። በጣም መልካም ሰው ነው ልጁ እንደምታውቁት ነው። ትንሽ ግን ኃይለኛ ይመስላል ማለት ይሄ በቃ ነገሮች ላይ በጣም ሲሪየስ ምናምን ስለሆነ እኔ እንግዲህ ሰው አልፈራም ታውቃላችሁ። ግን እሱን ለምን እንደፈራሁት አላውቅም። እንደገና ደግሞ እኔ እንጃ በቃ እንደሚመጣ አውቃለሁ። ያን ያህል ኃይለኛም ምናምንም አይደለም ማለት ቀጥሬ ምናምን በአካል እንደምንገናኝ ሲነግረው ምናምን በቃ ማለት ሲሪየስ ነገር ነው የሚያወራው። እና እኔ ደግሞ ትንሽ ጨዋታ ምናምን ፈልጋለሁ እና የሆነ ቀለል እንዲለኝ ሰው በደንብ ሰው እስከምግባባው ምናምን የሆነ ቶሎ ሰው ሲቀለኝ ነው ለእኔ ደስ የሚለኝ ምናምን እንጂ የሆነ ካልቀለለኝ በጣም ነው የምጨነቀው። ከዛ አንጻር ዛሬ ስለሱ እናንተን ላስተዋውቃችሁ ፈልጋለሁ። ከእናንተ ጋር ደግሞ ስለሱ ማወቅ የምፈልጋቸው ነገሮች አሉ። ያው ዝም ብሎ እንደ ሰው የምታጣሩት ነገር ይኖራል በሰው ምናምን። እኔ ግን የምጀምርላችሁ አሁንም እንዳትሳሳቱ ከመልካምነቱ ነው። መልካምነቱ በጣም ነው ደስ የሚለው። ያው ማንም ሰው እንዲሁ ስታዩ የሰው ገጽታው ነው የሚደነቀው። ያው መልኩ ምናምን ያው ደስ የሚል ልጅ ታውቁታላችሁ። እኔ ደግሞ እንደዚህ በቃ የሆነ ኩራተኛ ሰው ምናምን ደስ ይለኛልና አይ ቲንክ ዳጊ ኩራተኛ ነገር ነው እና በጣም በእውነት በጣም መልካም ሰው ነው። ከምነግራችሁ በላይ ይሄ ነው ብዬ አልላችሁና ዱባይ መነበርኩበት ሰዓት ላይ የሆነ ጊዜ ቀረጻ ሁላችንም ሞተን ነበርና እንደ ድንገት ሆኖ የሆነ ሰው እቃ ግዢልኝ ብሎ ገንዘብ ልኮልኝ ነበርና የተላከው ገንዘብ እኔ በማውቀው ሰው ነው
ያ ሰው ደግሞ አይ ቲንክ ስልኩ ዘጋና ኦሬዲ ተገዝቶ የሚላከው እንደ ዛሬ ተቀብዬ ዛሬውን ገዝቼ እንደነገ ነበር የምልከውና ነዳኒ ምናምን ወጥተው ነበር። አይ ቲንክ የሆነ ቀን እኔ ያልነበርኩ ቀን ማለት ነው ወጥተው ነበር ነዳኒ ነሩታ ምናምን ወጥተው ነበር የሉም ነበር። እዛ ድንገት እሱን እያወራው ለምንድነው ምናምን ደብሮሻል ምናምን አለኝ። አይ እንደዚህ ነገር ሀፕና ተፈጥሮ ነው እንደዚህ ሆኖ ነው ምናምን ብዬ ነገርኩት። ከዛ ምንድነው ምናምን ንገሪኝ በቃ ማለት አስጨነቀኝ። እኔ መናገር አልፈለኩም በዛ ነው ያህል እንትን ላይ እንደዚህ ብሎ ማውራቱ በጣም ከበደኝ። ከዛ ምንድነው ምናምን አለኝ። አይ እንደዚህ ሰው ቃምጭልኝ ብሎኝ ይሄ ነገር እንደዚህ ሀፕን አድርጎ ነው ምናምን አልኩት። እያንዳንዳቸውን ነገሮች እየሰራን ነበረ። ከዛ እያወራሁት ምንድነው የተፈጠረው ነገር ምናምን አለኝ። የሆነ ሰው እንደዚህ ቃምጭልኝ ብሎኝ ነበር። እቃው ደግሞ ግዴታ መላክ ያለበት እቃ ነው፣ አስፈላጊ እቃ ነውና ልጁ ደግሞ የሚሄደው ነገ ነው። ኦሬዲ ያ የተላከው ሰው ደግሞ ኦሬዲ ገንዘቡን እንትን አላረገም ምናምን አልኩት። እና ምንድነው የሚያሳስበው ምን ችግር አለው? ስለዚህ ለልጁ ደውይለትና ልጁ እምቢ ብሎኛል ስልኩ ስለ ምንም ችግር የለውም እዛ የሚሰጥሽን ሰው አንድ ሰው አነጋግሪና እኔ ልላክልሽ ምናምን ብሎ አያቀኝ። ትንሽ ብር ምናምን እንዳይመስላችሁ የእውነት ማለት ይሄ በእንደዚህ አይነት ትውውቅ ይሄን ያህል ገንዘብ በምን አይነት ኤቪደንስ ሊሰጠኝ ይችላል? ያን ነገር ትራንስፈር አስደርጎ ገዝቼ እንደገና ነው ያወራሁት ነበር፣ ቪዲዮ ኮል ያወራሁት ነበር። ገዝቼ ምናምን ሄጄ ለልጁ አድርሼለት ምናምን ከዚህ በኋላ ከዳጊ ጋር እንመጣለን። በጣም ብዙ የምጠይቃቸው ጥያቄዎች ይኖረኛል ምናምን፣ ግን አሁን አይደለም ጊዜው። እስቲ አራቱ እየበላን ያለውን ነገር አይተን እንግዲህ ቻናል እንገናኛለን ይመስለኛል። ስለነበረን ቆይታ በጣም ነው የምናመሰግነው። ወዳቻለሁ። ቴንክ ዩ። ልጁም ታንኪው አለኝ። ድንገት ልጁም ብሩን ተመላሽ አደረገውና ያው ከሱ ጋር ኮንታክት አድርጎ ተገናኝተው ምናምን መለሰለት። ከዛ ግን ማን በዚህ ያህል ጥሩ ነገር ያደርጋል? በመጀመሪያ ደረጃ ማንም በዚህ ያህል ጥሩ ነገር አንዴ ነው የማውቀው፣ አንዴ ነው የተገናኘ ነው። ከአንዴ ውጭ ተገናኝተን አናውቅም። ግን ጀስት የሆነ ጊዜ ተገናኘን፣ በስራ ተገናኘን፣ የሆነ ቪዲዮ ሰራን እናምና በቃ እንዳልኳችሁ በጣም ሲሪየስ ነው። በጣም ይሄ ነው ብዬ ከምነግራችሁ በላይ በጣም ሲሪየስ ነው። የሆነ ፈርዘር እንድትሄዱ ምናምን አያረጋችሁ ማለት ይሄ ለመጫወት በቃ የሆነ ስራና ስራ ነው እሱ ጋርና ቪዲዮዎቹንም ገብታችሁ ምናምን ካያችሁት የሆነ በቃ እንትን ነው በቃ በጣም ሲሪየስ ምናምን ነውና የሆነ በጣም ደስ የሚል ነገር አለው በድጋሚ ማለት ነው። ከዛ የሆነ ጥያቄዎች ጠይቀውልና እፈራለሁ። ከዛ ዝም ብለን እናወራለን ምናምን በስራ በኩል እንዴት ነው ጥሩ እያረግሽ ነው እንደዚህ አድርጊ ምናምን ብሎ የሆነ የሚነግራቸው ነገሮች ለስራ ያለው ነገር በጣም አሪፍ ነገር ነው። ስለዚህ ኦኬ በስራ ነው መገናኘት ያለብን ብዬ ነው ሁልጊዜ የማስበው እና ጥሩ ነገር አለ። መጀመሪያ ግን እሱን ማመስገን ፈልጋለሁና እሱን ለማመስገንና ዛሬ ደግሞ በአካል ሁለተኛ ጊዜ ልተዋወቀው ስላችሁ ድጋሚ ልንገናኝ ነው። እናንተ ግን ላስተዋውቃችሁ ነውና እናንተ ደግሞ እንድታዩት ፈልጋለሁ። ታይስ ደስ ይለኛል ምናምን የሆነ በቃ ደስ የሚል ልጅ ነው። ስለዚህ አይ ቅድምም አይቶኛል ምልክት ስሰጠው እና እንግዲህ ይሄን ነው የሚመስለው ያለው ነገር ይሄ ነው። ግን በጣም ነው የሚያስፈራው ምናምን ወይኔ መጣ ወራው አልችልም። አይ አልቆየህም። እንዴት ነህ? ደህና ነኝ። ፋሚሊዎችን ሰላም በላቸው። ተጀምሯል። ሰላም እንዴት ናችሁ? የሜሪ ቤተሰቦች እንግዲህ ስሜን መናገር አለብኝ? ያውቀዋል፣ ግን ዝም ብለህ ተዋወቃቸው። ለማታውቁኝ ሰዎች ዳጊ ወርተን እባላለሁ። የሜሪ ጓደኛ ነኝ። እንዴት ነው? ሰላም ነው? እንደምንሽ? አዎ። አሪፍ ጊዜ ያሳለፋችሁ? አዎ ደስ የሚል ጊዜ ነው። ያው በብዛት እኮ ነበርክ አብረን፣ በስልክም ቢሆን ነበርክ። ጊዜ አልሰጣሉ እንዳንገናኝ ጓደኞችሽ ይወዱሻል ደግሞ ተዋቱ ቀሳቸው። አይ ኖርማሊ እዛ በአካል እንድገናኝ ምናምን አስቤ ነበር።
ግን ቢዚ ነሽ፣ ብዙ ጓደኞች ነው ያሉሽ ምናምን እና ይወዱሻል ምናምን። አንተንም እኮ ይወደዋል ይመስለኛል። ጥሩ ባህሪ እንዳለሽ ያወኩት የምር በቃ ጊዜም አልሰጡሽም። ዛሬ አንደኛውን ታገኛለሽ፣ ነገ አንዷን ምናምን። የሰው መውደድ ይስጥ። ደስ ይላል። እንዴት ነህ ዳጊ? ጤና? እግዚአብሔር ይመስገን። ምሳ ጋብዝሃለሁ ብዬ የምሳው ወደ እራቱ ይሸጋገርልኝ። ረፈዳ ሰዓቱ ግን እኔ በሰዓቴ ነው የተገኘሁት። አርፋጅ ነህ እንዴ? አረ መንገድ ክራውድድ አዲስ አበባ እዛ ለምደሻው ምቾት አስፋልት ምናምን እዚህ አይ እዚህም እኮ ምቹ ነው ሁሉ ነገር። ትንሽ ክራውድድ እንጂ ክራውድዱ እውነት ነው። ፀሐዩ ምናምን በጣም አድካሚ ነው የሚሆነው። እንግዲህ ዛሬ እንግዲህ ታውቃላችሁ ዳጊን ላስተዋውቃችሁ ብያለሁ። እንግዲህ ዳጊን ሁላችሁም ታውቁታላችሁ። በጣም ማመስገን ፈልጋለሁ። ቅድም እየነገርኳቸው ነበርና በቃ አንተ በማታውቀው መንገድ ለእኔ ጥሩ ነገር አድርገሃል። እንደዚህ ቤተሰቦችሽ ፊት ምናምን የሚያስመሰግን ነገር ኦፍ ኮርስ ለእኔ በደንብ ማንም ሰው ምንም ነገር ግዴታ የከፍታና የዝቅታ መሆን የለበትም። ምንም ነገር ስታረግ ዋናው ሀሳቡ ነው ብዬ ነው ማስበው። እኔ ደግሞ ያን ያህል የሚያስመሰግን ቤተሰቦች ፊት የሚያስመሰግን ነገር አድርጌያለሁ ብዬ አላስብም። ይሄ ራሴ ስሜት ነው ተናግሬያለሁ። እኔ ማመስገን ፈልጌ ነው የጠራሁት ብያለሁ። በጣም መልካም ሰው ነው፣ ጥሩ ሰው ነው በጣም እዛ ባለፈው ላደረኩት ነገር ብቻ እንዳይሆን ምስጋና። ኦፍ ኮርስ አንተ ስለሆንክ እኮ ነው ያ ነገር የሆነው፣ የተፈጸመውም አንተ ስለሆንክ ነው። ሌላ ሰው አያደርገውም ብለሽ? ምናልባት ሰው ሊያደርገው ይችላል፣ ግን ደግሞ አንዳንዴ ምናልባት የጠበቅከው ሰው ደግሞ ላያደርገው ይችላል። ይሄን ያደርግልኛል ብለህ የሆነ የተማመንክበት ሰው ምናልባት ያ ምንድን ነው ቀነ ጎደሎ ነው የሚባለው፣ የቀን ጎደሎ ለዛ ሰው ሊሆን ይችላል። እና ያንተ የገረመኝ በጣም ራስህ አስጨንቀኸኝ በጣም በቃ ማለት እንድጨነቅ ምናምን አልፈለክም። ለምንድን ነው እንድጨነቅ ያልፈለከው? ነገረን አይደል? እኔ ማለት አሁን ዳኒ ቢሆን ይበልሽ ብሎኝ ነው ገፍቶኝ ነው የሚሄደው። እግዚአብሔር ምናልባት ያው አብርሽ ያው አስተዋይ ስለሆነ ዳኒ ቢሆን በስማ ጥሎኝ ነበር የሚሄደው። ኖርማሊ የሆነ እንዲሁ በመሀል ልጥራ ብዬ ነው እንጂ ዳኒዬ አንተም አስተዋይ ነህ። ቃል ገብተሽ ስለነበረ ቃ ምናምን መግዛት ስለነበረብሽ እና እሱ ነገር ሰዎቹም እየጠበቁሽ ነበር ምናምን እና በትንሽ ምክንያት ያ ነገር እንዲቀር አልፈለኩም። እና የሆነ እቃውንም ደግሞ ይዘሽላቸው እንድትመጪ የጠየቁሽ ሰዎች የሆነ ላንቺ ጥሩ ነገር ያላቸው በጣም እና የሆነ መቀያሚያ መንገድ እንዲሆንም አልፈለኩም። ትውውቃችን አንድ ቀን ቢሆኑ የተገናኘ ነው፣ ግን በቃ እንደ በጎ ነገር ሆነና አሁን ከዛ በኋላ እኮ ብዙ ጊዜ አወራ ነው። የሚገርማችሁ አሮን ነው እግዚአብሔር ስለፈቀደው ነው ይሆናል እንደዛ እንጂ በየቀኑ ነው የምናወራው። ማለት በየቀኑ ማለት በቀን 3 4 ሊሆን ይችላል። የሆነ እሱም ስራ ሰርቶ ፍሪ ሲሆን እኔም በብዛት ቀረጻ ነው የዛኔ ቢዚ የሚያደርገን የነበረው። ሰርተን ስንጨርስ ምናምን በጣም በቃ አይባልም እንጂ ረጅሙን ሰዓት ከሱ ጋር ያሳለፍኩት ማለት ይቻላል። ቪዲዮ ኮል ተወጀለሽ ደግሞ እኔ አልወድም አውርቼ ማለት ነው። ከዛ ቪዲዮ ኮል ነው ደግሞ ቪዲዮ ኮል ነው እሱ ደግሞ ቪዲዮ ኮል በጣም ነው የሚጨነቀው። እና አሮን ነው የማይፈልጋቸውን ነገሮች ግን ለእኔ አድርጓል። እውነት ውሸት እውነት ነው። የምር ከማንም ጋር አውርቼ አላውቅም በቪዲዮ ምናምን ለምን እንደሆነ አላውቅም። ለኔ ግን እምቢ አላልክም። እያስመዘገብኩ ነው። ልብ አድርጉ እያልኩኝ እያስመዘገብኩኝ ነው። እና የሆነ ኖርማሊ አሁን እኔ የሆነ ውለታ እንድታስቢልኝ ምናምን ብዬ አልነበረም እዛ ጋር በቃ እንደ ጓደኛ በሰዓቱ ማድረግ የምችለው ነገር ስለነበረ ነው ያደረኩት። እና ሌላም ሰው ያደርጋል ብዬ ተስፋ አደርጋለሁ። ልክ ነህ። የሚያደርግም ሰው አለ አልኩ እኮ የማያደርግም ሰው አለ። አንዳንዴ ደግሞ አሁን ለምሳሌ የሆነ ሰው የኔን እርዳታ ፈልጎ ግን በሰዓቱ
እኔ የማልችለው ነገር ከሆነ ያ ሰው ሊቀየመኝም አይገባም። ምክንያቱም ስላልቻልኩ ነው እንጂ ማድረግ ሳልፈልግ ቀርቼ አይደለም። ከዛ ነገሮች በሙሉ ግን አንተ አወጣኸኛል። ፕላስ ደግሞ ምን እንትን አለኝ መሰለሽ ሜሪካ እንጂ ቪዲዮ ላይ ምናምን አይሽ ነበርና በቃ ኃይለኛ ነሽ ቪዲዮ ላይ በቃ ማንም አያቆምሽም ምናምን፣ ግን ከኔ ጋር ስናወራ በጣም በቃ ግልጽ ነሽ፣ ስሙዝ ነሽ ምናምን የተረጋጋሽ ነሽ ምናምን እና የሆነ ሌሎች ሰዎች የማያውቁት ነገርሽን ለእኔ ያሳወቅሽኝና እሱ ነገር ደስ ብሎኛል። እንግዲህም ለእናንተ ነው ባይዘው ማለት ነው። ይሄ ነገር ዱባይም ገጥሞኛል። ብዙ ሰዎች በጣም በኃይለኝነቴ ምናምን ስለሆነ የሚያውቁኝ ሲያገኙኝ ምናምን የሆነ የማታቀድሜ ምናምን ሁሉ የመሰላቸው ሰዎች አሉ። ከዛ በተቃራኒ ግን ከሁሉም ጋር በጣም በሚገርም ፍቅር፣ በጣም ደስ በሚል ስነ ስርዓት ዳጊ ያውቀዋል። እነዚህ ሰዎች ሴሌብሪቲ ሆነናል እኮ ስለምጆልሽ ካሁን በኋላ ከተገናኘን። እሺ ኤኒዌይስ ሰረቁኝ፣ ከሙድ አወጡኝና ሰላምታ ነው ችግር የለም ሌላ ነገር አይደለም። ባይሆን ይመረጣል። እና በጣም የሚገርም ፍቅር ነው ያሳዩን። እዛ የነበራችሁ በሙሉ የነበራችሁ ፋሚሊዎቻችን በጣም የሚገርም ፍቅር ነው ያሳያችሁና ሁሉም ሰው እንደሚያየኝ አትማችማ ምናምን ይሉኛል ሲያገኙ ባካል ምናምን በቃ በጥባጫ ምናምን ነው የሚሉንና በጣም ከኔ አንዳንዴ ሰው ሲናደድ የሚሆነው ሁላችንም ማለት ማንም ሰው ሲናደድ ጥሩ ነገር የሚያሳይ ሰው እኔ ያለ ብዬ አላስብም። ስሜትን ነው የምትገልጸው፣ የተሰማህን ነገር ነው የምታንጸባርቀው። ስለዚህ በዛ ስሜት አንዳንድ ሰው ስቆ የሚወጣለት ሰው አለ ታውቃለህ። ንዴቱን ምግብ በመብላት ንዴቱን ይወጣለት ሰው አለ። ንዴቱን በማልቀስ የሚወጣ ምንድነው ሲያለቅስ የሚተወው ሰው አለ። አንዳንድ ሰው ደግሞ የሆነ እቃ በመስበር ምናምን። እኔ ደግሞ በጣም ከተናደድኩኝ ዱላ ግን ችግሩ እኛ ጋር እሱ ነገር አይፈቀድም። አይ ወንድ ልጅ ክብር ነው። ወይ እንዳታሰድበኝ በእናትህ ለጨዋታ ነው። እና ኤኒዌይስ እኔ በጣም ከተናደድኩኝ የእውነት ለመናገር በጣም ነው የምረሳው። ሁሉም ነገር ረስቼ የማደርገውን ነገር አላውቅም የእውነት ለመናገር። ግን ይሄን ነገርሽን በቃ ሚዲያ ላይ ነበረ እኔ የምማቀው፣ በአካል ግን ሌላ ሰው ያምር ነው የሆነ በቃ ይሄ እንዴት ነው ስነ ስርዓት ያላት ሴት አለች አይደል? እንደዛ ነች። እና ይሄን ጎኗን እንድታውቁት ስለምፈልግ ነው በዚህ አጋጣሚ። እና ያን ያህልም የሚያስመሰግን ነገር የለም። አይ እኔ በማመስገን በጣም ነው የምፈልገው የእውነት ከልቤ ነው። በጣም ደስ የሚል ልጅ ነው። ግን አልነገርሽኝም እኮ በቃ መሳን ብላ ነው እንጂ ያልሽ እንደዚህ ልታመሰግኝ ነው። አሁን ይሄን ነገር እየነገርኩ ያለሁት ጀስት በቃ ከዚህ በኋላ ያው አንድ ላይ ስለምንመጣ ስለሚያዩን እውነታውን ደግሞ መንገር ስላለብኝ ነው። ከዚህ በኋላ እንግዲህ እስኪ ጸባይ ካላት እንዴት ነው ጸባይ? ጸባይ የለኝም። ቆይ አንተ ግን አሁን አሞግሳኝ አሁን መልሳ ለኔ የምር ለኔ በጣም አሪፍ ጸባይ ነው ያለሽ። ሙያሽን እስካሁን አልቀመስኩም። ሙያ ማተር ያደረግልኝ ይሄ አብረውን የሄዱት ይሄን መልስ አብረውን ጓደኞቻችን ቢመልሱ አብረን ዱባይ የነበር ነው። በተለይ ይሄን መልስ ጽጌና ሩታ ቢመልሱልኝ በጣም ነው ደስ የሚለኝ። እንደኔ አይነት ባለሙያ ካለ እስቲ እንጠይቃለን። እና ደግሞ ለምን መሰላችሁ ይሄን ጥያቄ እንደሚያነሳ አውቃለሁ። እያንዳንዱ ቪዲዮዎቹ ላይ ግቡና እዩት። የአንዳንዱ ቪዲዮዎቹን ግቡና እዩት። የአንዳንዱ ጥያቄ ስለ ሴት ልጅ ሙያ ነው። ግን እኔ ራሴ መጠየቅ ፈልጋለሁ። ለምንድን ነው ማለት የሆነ ሰው ጋር ጥሩ ግንኙነት ቢኖር ምሳሌ ሙያ ከሌላት ለምንድን ነው የምትንቁት ወንዶች? ሙያማ ግድ ነው እኮ ለምን ሙያ ከሌላት እሷም ጎረምሳ ነች እንደኔ ማለት ነው። ገባሽ? አንድ ቤት ውስጥ ሁለት ጎረምሳ አያችሁ? ትክክል ነው። ወንድ ልጅ ግን ምኑን ይወዳል? ያዙልኝ ብቻ። እውነት ነው። የእውነት ዳጊ ለምንድን ነው ማለት ዋናው እኮ ፍቅሩ ነው። ፍቅሩ ካለ ሰው ደጅ ወጥቶ ይበላል። ግን ምን ካልበላሽ ደግሞ ሆድሽ ባዶ ነው። ፍቅር እኮ ተወጥቶም ይበላል ነው የምልህ። ታዞ ቴካ አሁን በጣም ሰልጥኗል። የምትፈልገው ነገር ቴካዊ የሆነ ይመጣል። ያ ግን እንትን አለው ሜሪ። አሁን አንቺ
ፕሮሰሱ አለ አይደል የምትሰሪበት ነገር እሱ ነገር ለወንዶች ደስ ይላል። አንድም ፍቅርን መግለጫ መንገድ እኮ ምግብ መስራት ነው። አሁን የሆነ ስትሰሪልኝ ሳይ ምናምን በቃ እንደዛ ነው የሚሰማኝ። እኔ ግን ጎበዝ እኮ እንትን ነኝ። እሺ ምን ማሰራ እና ያለን እውነት ለመናገር ያው ስለ ራሴ እንደዚህ ነው ምናምን ብዬ ማውራት አልፈልግም፣ ግን ለክፉ አልሰጥም። ኢንዶሚን ጎበዝ ናት መሰለኝ። ጭራሽ የማልችለው ነገር ኢንዶሚን ነው። ኢንዶሚን የሚባል ነገር አልችልም። አይ ቲንክ ስለማልበላው መሰለኝ። ትወዳለህ ኢንዶሚን? በልቼ አላውቅም። ቀላል ነው ሲሉ ስለምትሰማ ይሁን። እንደውም እንትን መጥቶ ነበር የሚያቃጥል ምናምን። እርግጠኛ ነሽ ትችያለሽ? እሺ አሁን እንትን ሲጋገር እንጀራ የሚጀመረው ከዳር ነው ከመሃል? እንዴ እንደዚህ ነው ሲጋገር እንዴ? ከዳር ነው የምትጀምረው? ከጥግ ላይ ከጥግ የምን መሃል እንዴ? በዚህ ነው እግዚአብሔር። ባለፈውም የሆነ ጊዜ ያወራን በስልክ የሆነ ነገር ብለኸኝ አናደኸኝ። እኔ አልጠበኩም። ብዙ ጊዜ መልክ ያላቸው ሴቶች ማይላቸው ይባላል እና እንደነሱ አስቤሽ ነው። ከመሃል እንዴ ከመሃል እንጀራ እንዴት ነው እንደዚህ ነው እንጂ የሚሰፋው እንዴ? እኔ እንጀራ አይኔን ጨፍኜ እጋግራለሁ። አይን ብያለሁ እንዳትረሳ። ደግሞ ተፍሪም እኮ ነኝ እና ጨፍነሽ ጋግረሽ ዳትለሽ ግድ ነው። ካላየንማ አናም። አዎ እውነት ለመናገር ማንም ሰው የተሻለ ነገር ይፈልጋል። ሙያ ለራስ ነው ባይዘው ለወንድ ለምናምን ሳይሆን በቃ ጤናማ አኗኗር ለመኖር ሙያ ብንችል። አሁን ይሄ ቀለጠ በዚህ ጋር ጠጅ በዚህ ጋር ጠላ እያሰርኩ እዛ ጋር እንጀራ እየጋገርኩ እዛ ጋር ድስት ጥጄ ምናምን አይነት ሴት አይደለሁም። ግን ለራሴ ማላንስ እንግዳ ብጠራ ማላንስ አብሮኝ ለሚሆን ሰው ጋር ብኖር አጋዤ ብትሄድብኝ ራሴ መስራት የምችል ሴት ነው። ግን አሁን አንዳንዴ የኛ ስንፍና ምንድነው መሰለ፣ ቤት ውስጥ አጋዥ ኖሮ ስታድግ ስራ ትሰራም። ብዙ ጊዜ የነሱ ኃላፊነት ነውና ቤተሰብም ወደ ጥናት ወደ ምናምን ይሄ የለም እነሱ እንዲሰሩ ምናምን ስለሚያደርጉ ነው እንጂ ስራ የመጥላት ምናምን ያለ መቻልም ምናምን። ግን አንድ የሰማሁት ነገር ነበር ላውጣው ይውጣ። እሺ ምን? አይ ከአንድ ጓደኛሽ ጋር አንቺ ቤት መጣ ከአንድ ጓደኛሽ ጋር ፊልም አያችሁ ምናምንና የመተኛችሁ ሰዓት ደረሰ። ምግብ አልተሰራም የለም። ቤቲ ነበር መሰለኝ ስሙ። ሳይርበን ቶሎ እንተኛ ብለሻል አላለሽም? ላለመስራት ሳይርበን ቶሎ እንተኛ ለምን በሉ ነው። ትክክል ነው፣ ቤቲ ናት። ትክክል ነው። ግን ምንድነው የሆነው መሰላችሁ? ማን ይነገረ? እኔ እኮ ሎክ ካልኩኝ እኮ ኤኒዌይስ ምንድነው የተፈጠረው? እውነት ነው ቤቲ ናት። ግን ቤቲ ምንድነው የተፈጠረው መሰላችሁ? የሆነ ቀን እነሱ ጋር እንደዚህ የሆነ አለን ልምድ አለን እኔ ጋር እሷ ጋር እንደዚህ አንዳንዴ እናድራለን ምናምንና እራት እንብላ ምናምን ተባብለን ደጅ ኖ ቤት ነው የምንበላው ምናምን አለች። ከዛ እሺ ምናምን ብዬ የሆነ ሁለታችንም የጀመርነው ፊልም ነበርና ያንን ፊልም እያየን ኦልሬዲ ሰዓቱ ሄደ። ከዛ ኧረ ከዚህ ሰዓት በኋላ እንዴ ሜሪ በዚህ ሰውነትሽ ደግሞ ከዚህ ሰዓት በኋላ እራት ምናምን አለች። አዎ እኔም ሼም ያዘኝና እውነትሽን ነው እኔ ራሴ ከ12 ሰዓት በኋላ አልበላም ምናምን አልኳትና ተኛን ምናምን አለፈ። ያን ብድር ለመመለስ ልክ እኔም ስትመጣ ጠብቄ ምንድን ያልኳት ጠብቄ ምንድን ያልኳት ግን እንደዚህ መልመድ ቀላል እኮ ነው። እኔ ላስመዝግብሽ እንዴ የ3 ወር ስልጠና ምናምን አለ። ይሄን ያህል ስካፌር ምናምን ላይ ተምሬያለሁ ማለት ነው። ስም እንደዚህ ያስ አንተ እንደ በጣም ባለሙያ ነኝ እኔ አይባልም። ታይ ሜሪ ታይ ተመለሽ ወደ ራስሽ። ኤኒዌይስ በቃ ዳጊ ማለት እንደዚህ ነው። አሁን ከዚህ ልጅ ማለት ቀን በቀን ማውራት የማይነፍቅ ሰው አለ። ግን አንተ ጠይቅ ለነሱ ለምንድን ነው ሲሪየስ የምትሆነው? አሁን እኔ ዛሬ ከኔ ጋር የሆነ ስለተለማመድን ስናወራ ምናምን ነው። መጀመሪያ 2 ቀንና 3 ቀን በጣም ከብደኸኝ ነበር የእውነት ለመናገር። ለምንድን ነው እንደዛ የምትሆነው? አይ ቲንክ የሆነ ተፈጥሮ ይመስለኛል። የሆነ በእኔ እድሜ እንደዚህ የለም እኮ ለዛ ነው ተፈጥሮ መሰለኝ። እንዲህ ብዙም ከሰው ጋር እንትን አይደለም ምናምን እና የሆነ እንዳልሽው ሲሪየስ ነኝ። አዎ እኮ ለምንድን ነው ተፈጥሮ መሰለኝ ሜሪ። እንግዲህ እንሞክራለን።
በደንብ ነፃ ሆነ ለመጫወት። አንዳንዴ እኮ ተፈጥሮ የምትፈልገውን ነገርም ሊያሳጣ ይችላል። እውነት ነው። እንደ ሀሳብ አንዳንዴ የማይቀየር ባህሪ እንኳን ቢኖር የሚሻሻል ባህሪ ግን ይኖራል ይመስለኛል። ግን ነፃው እንኩኝ እኮ አዎ እኔ ግን እየነገርኳቸው ነበርና አሁን እኮ እየሳቅን ምናምን ስለሆነ ምናልባት ካሜራ ላይ ስለሆንኩ ይሆናል እንደዚህ ሆንኩና እውነት በጣም ነው የሚያስፈራው። እግዚአብሔር እኔ አንዳንዴ ሳወራው በጣም ነው የምጨነቀው። በቃ የሆነ እንትን ነው ኃይለኛ የሆነ አሁን አንዳንድ ቀልዶች እንኳን የሆነ ምናምን ሲል ነው ሜሪ እንደዚህ አይባልም ምናምን ሲለኝ እንደነግጣለሁ። እኔ ለጨዋታ ምናምን ነውና ትንሽ እንዲወጣ ያሉ ነገሮች ምናምን ብዙ አይወድም። ስህተት ምናምን ማልፈሰው አይደለም። አዎ ስህተት ልልህ እኮ ነው ልመጣልህ ነበር። ስህተት ፍጹም እንደገና አሁን አንዳንዴ ቆይ እንትን አደርጋለሁ ምናምን ብለህ ይሁን ያን ነገር አደረግሽ ምናምን ሲልህ የቱ ምናምን ስትለው በቃ ይይዝብሃል። ነጥብ ነው ለሱ እያንዳንዱ ነገር ነጥብ ናት። ግን ጥሩ አይደለም ባይነን እና ጋይስ ይኸውላችሁ እንግዲህ ዛሬ በጣም እኔ ለፈለፍኩት እርግጠኛ ነኝ። ምነካሽ ሳትሉኝ አትቀሩም። ይሄ ልጅ ደስ የሚል ልጅ ነው። እንኳን ተዋወቃችሁት። እኔም ስለተዋወቅኩ ዳጊ በጣም ማለት እንደዚህ ስላገኘው ኦልሬዲ ያ ጊዜ አልፏል፣ ግን በቃ ደስ ብሎኛል። እኔም ደስ ብሎኛል። የአጋጣሚውም አንዴ ተገናኝተን ማስታወቂያ ምናምን ሰርተናል። ይሄኛው ሁለተኛው አጋጣሚያችን ደግሞ ሞር እንድናወራ በስልክ ምናምን አድርጎናል። እኔም ደስ ብሎኛል ስላገኘሽ። ቤተሰቦች ለምን ነው መነጽር የምታደርገው? ማውለቅ ይቻላል። አይ ነው ማውለቅማ ትችላለህ፣ ፀሐይ ስለሆነ ነው። እሺ አያምርብኝ? ያምርብሃል። እኔ እንደ ኮባ ብጠቀለል የሚያምርብኝ ልጅ ነኝ እኮ ሜሪ። ዋሻው በነገራችን ላይ የተወሰኑ ሰዎች ናቸው ዳጊ ብለው የሚጠሩ። ብዙ ሰፊው ህዝብ ማን ብሎ እንደሚጠራኝ አንተ አታውቂም? የውበት እስረኛው ነው የሚለው። ኦኬ ይሄ የመቋሰል ዘመን ሊቀጥል ነው ይመስለኛል። ግን አንተ በጣም ደስ የሚል ዳጊ ጥሩ ስም ስለሆነ እኔ በሱ ነው መጥራት የምፈልገው። እነዛንም ስሞች ደግሞ ባትቀበል እንደኔ ደግሞ አስተያየት አንተ አሁን ማትወዳቸው ነገሮች እንዳሉ አሁን እኔ ደግሞ እንደዚህ ወንድ ልጅ በጣም ሰው ሲያደንቀው ደስ አይለኝም። እኔ ራሴ ሳደንቀው ይሻለኛል። ምን ላድርገው የምልሽ እውነት ነው። ከዚህ ከላይ ነው ነገሩ ሁሉ ከላይ ነው። እና በውበት እየተፈተንኩ እንደሆነ ደግሞ ብዙ ሲያውቃ እኔ ሳቁን ነው በጣም የምወደው እና ከእሱን አይተው መሰለኝ ይሄንን ስም ያወጡልኝ። ታስራሃል የውበት እስረኛ ነህ አሉ። እንዴ በወንጀላ ደግሞ ሆኖ እንኳን አንድ ነገር ነው የሚል እግዚአብሔርን እያወራ እኔ እየፈዘዝኩ ነው ማይ። ለምንድን ነው እየፈዘዝኩ ማይ? ኤኒዌይስ ይሄ ልጅ ከቆየ ጥሩ አይመጣም። ስለዚህ ኤኒዌይስ ዳጊ በጣም ነው ማመሰግን ስላረክልኝ ነገሮች በሙሉ በጣም ነው ማመሰግን። ሁሌ ሄጎኔ ብትሆን ደስ ይለኛል። በጣም ደስ የሚል ባህሪ አለ። በጣም ደስ የሚል መልካምነት አለ። ተስፋ አደርጋለሁ አብረኸኝ እንደምትሆን። ሰባይሽ ለናይና ካለሽ እንገናኛለን። ዛሬ አሁን ከጋበዝሽኝ በኋላ አራት ጋብዘህ እኮ ነው። ሰዓቱንማ የምሳውንማ ገደልከው።